ተወዳጁ ዳጣ ድራማ ክፍል 141ን ይዤላችሁ ብቅ ብያለሁ ማለት ነው። እንግዲህ በዛሬው በክፍል 141 መድኃኒት አቶ ደረጀ ለመግደል መድኃኒት ይዛ መጥታለች ከውጭ ማለት ነው። ሰላም ሰላም ውዴ ቻናል የቤተሰቦች በያላችሁበት የዓለም ዳርቻ ሰላም ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ የዛሬው ዳጣ ድራማ ክፍል 141ን ይዤላችሁ ስመጣ ማለት ነው ማርቲ እህት መድኃኒት እንግዲህ አቶ ደረጀን ለመግደል ከውጭ መድኃኒት ስሟን መድኃኒት ነው ያመጣችው መድኃኒት አዛ ይዛ ትመጣለች ማለት ነው። እንግዲህ ከዚህም ከውጭ ነው ይመለከታታል። እቺ ሴትዮ ቤቱን በሙሉ ከላይ እስከታች እኮ አተረማመሰችው። አሁን ደግሞ ምን ልታደርግ ነው? ይድፋሽ ምን ልታደርግ ነው እያለ እንግዲህ ከዚህ ይናገራል ማለት ነው። ለዛም እንግዲህ የምሳ ሰዓት ስለደረሰ ለምሳ የሚያስፈልገውን ነገርም ከሰራች በኋላ እንግዲህ ሳህኖችን በሙሉ ታቀራርባለች ማለት ነው። ለዛ ትሄድና ቡና ፊ ትላታለች ማለት ነው። ባትይኝም እኮ አፈላለሁ ትላታለች ማለት ነው። እሺ ብላተኝ ትሄዳለች ማለት ነው። ከመቼ ጀምሮ ዛሬ ፎካሪ ሆንሽው ትላታለች ማለት ነው። እንግዲህ ለዛም የምሳ ሳህንን እያቀራረበች ትገኛለች ማለት ነው። እንግዲህ መድኃኒትም ደግሞ ከውጭ ያዘዘችውንን አቶ ደረጀን ለመበቀል ብላ ያመጣችውን ነገር ወደ ክላሷ ይዛው ትሄዳለች ማለት ነው። እንግዲህ ውሃዬም እየዞረች ቤተሰቡን በሙሉ ቁርስ ታስዛለች ማለት ነው። እንግዲህ አንቺ ነይ ስጫት ለእህትሽም አስዣት ትላታለች ማለት ነው። እንግዲህ እሷ አብጌልም ትይዛለች ማለት ነው። ከዛ ወደ ዳጣ ይዛ ትሄዳለች ማለት ነው። ለነገሩ እቃ አረገችሽ ስልክሽ ላይ እየተጣድሽ ትላታለች ማለት ነው። ከዛም እንግዲህ ውሃም ለናታን ታስዘዋለች ማለት ነው። ለናታን እስከ ሳህኑ ልጅ ሲል አይሆንም ትለዋለች ማለት ነው። አይ ሁላችን ጸጥ እንግዲህ ምንድን ነው ግን እስከ መቼ ነው እንደዚህ ዝም የምንለው እያለች ዳጣ እንግዲህ እየተጨነቀች ትገኛለች ማለት ነው። ደሬ ትለዋለች አዲስ ነገር አለ ትለዋለች ማለት ነው። አንተ ሰውዬ ምን ሆነሃል እያለች ትጠይቀዋለች ማለት ነው። ስጋህ ነው እንጂ እኮ ነብስህ ከኛ ጋር አይደለም ያለው ትለዋለች። አዎ ማርቲ አለሁ ይላታል ማለት ነው። የምን አዲስ ነገር ነው ትለዋለች። ይሄው ኤብዬ የምርቃት ቀን ቀለበቴ አስራለሁ እያለች ነው ጥሩ ነው ይላል ማለት ነው። ከዛም በቃ እንደዚህ ብቻ ነው ነግሬዋለሁ ትላታለች ማለት ነው። አቶ ደረጀም ምንድን ነው የነገርሽኝ ይላታል ማለት ነው። እንግዲህ የወይዘሮ ማርቲት መድኃኒትም ብርቱካኑ ላይ እንግዲህ መድኃኒት ታደርግበታለች። አቶ ደረጀን ለመግደል ብላ ነው ይሄን ነገር ያደረገችው ማለት ነው። እንግዲህ ብርቱካን እየቆራረጠች እንግዲህ ብርቱካኑ ላይ ያመጣችውን የተመረዘ መድኃኒት አድርጋ አቶ ደረጀን ለመግደል ነው ይሄን እያደረገችው ያለ ማለት ነው። እነሱም ደግሞ ሳሎን ውስጥ ቁጭ ብለው እየተጫወቱ ይገኛሉ። እሷም ደግሞ እንግዲህ ይሄን ነገር አድርጋ ስትሄድ የሚያውቅ ሰው ግን የለም ማለት ነው። ሆኖም ግን የወይዘሮ ማርቲ እህት በጣም ከባድና አደገኛ ሰው ናት። ይሄን ያህል ነገር ማድረጉ አስፈላጊ ነው ወይ? ቢያንስ የእህቷ ባል ነው ግን ሰው ፍጹም ሰው አይደለም፣ ሊሳሳት ይችላል። ግን የፈለገ ነገር ቢሳሳት እንኳን ይሄን ያህል ማድረጉ ተገቢ ነው ብዬ አላስብም፣ እንደኔ እንዳንድ ግለሰብ ማለት ነው። ይህን ያህል ነገር ሰው ምንም ያጥፋ ምንም ቢያጠፋም ያ ሰው ጥፋቱን እንዲያስተካከል ማድረጉ ነው እንጂ ይሄ ነገር በዚህ ልክ የክፋት ጥግን ማድረጉ እኔ መልካም መስሎ አልታየኝም ማለት ነው። ቢያንስ እሷም ሳይሆን ማየት ያለባት እህቷን ነው ማየት ያለባት። የእህቷ ባል ነው። እንደገና ደግሞ ልጆች አሉት። ልጆቿስ ያላባት የእህቷ ባል እንደመሆኑ ልጆችስ እንዴት ያላባት ያድጋሉ የሚለውን ግንዛቤ ውስጥ እንዴት አላስገባቸውም የሚለው የእኔ በጣም ጥያቄ ሆኖብኛል ማለት ነው። ይህ ሀሳብስ እንዴት ቢመጣላት ነው ለመድኃኒት ሁላ ያደረገችው? እኔ እንግዲህ እንዳንድ ግለሰብ የመጣልኝ ሀሳብ ነው እኔ እየተናገርኩ ያለሁት ማለት ነው። ምን ስትለው ቢመጣላት ነው ሁላ እንግዲህ ለተመልካች ለሚያዩስ ምንድን ነው ትላላችሁ እናንተስ ማለት ነው። እንግዲህ የኔ ሀሳብ ነው ይሄ። ተጨማሪ ሀሳቤ ወደ እነሱ መልሳቸዋለሁ። እኔ ተጨማሪ ሀሳቤ ደግሞ የአቶ ደረጀ ጭንቀት ቢበቃ ብዬ አስባለሁኝ እንደኔ ማለት ነው። ምክንያቱም
ያው ሰው ፍጹም ሰው አይደለን አይደል? ሁላችንም ፍጹም ሰዎች አይደለንም፣ ተሳስተናል። ስለዚህ ይሄ ነገር ደግሞ ማብቃት አለበት። አቶ ደረጀ ማርቲ እንግዲህ ከሌላ ሰው ከመስማቷ በፊት ራሱ ቢነግራትና ነገሩ ቢያበቃ ብዬ አስባለሁ፣ እንደኔ ማለት ነው። ምክንያቱም ይህ ሁላ ነገር ቢናገር ነገሩ ይቀላል። እንግዲህ መድኃኒትም ደግሞ መልካም ሰው መስላ ስራዋን ሰርታ ይዛው ትሄዳለች ማለት ነው። እንግዲህ ይህም ብርቱካን ይዛ ወደ እነሱ እየሄደች ትገኛለች። እሷም ሆን ብላ ይሄን ነገር ያደረገችው እንግዲህ ለመጉዳት ነው። እንግዲህ ወደ ቤተሰቡ እየሳቀች ትሄዳለች ማለት ነው። አክስቴ ምን አስባ ነው አድርገ የማታውቀውን ነገር ይዛ የመጣች ትላለች ማለት ነው። ምንም በማስመልከት ነው ማን ሊሞት ነው ትላለች ማለት እማዬ ማን ሊሞት ነው ትላለች። ውሃም እስኪ ተነሽላት ትላታለች። ትንሽ ላክስትሽ ትንሽ አባትሽ ጋር ትላታለች ማለት ነው። ውሃም ተነስታ እንግዲህ አባቷ ጋር ትሄዳለች ማለት ነው። እሷም እንግዲህ ብርቱካን ይዛት ትመጣለች ማለት ነው። እንዴት ነው ባክሽ? ምን መሆኑ ነው? የስንብት መሆኑ ነው ትላት። ጃፓን ሀገር 1 ዓመት እንደቆየው ታውቂያለሽ? ከዛ ደግሞ የቤተሰቦቻቸው እችንም ብርቱካን ቆራርጠው ይሰጣሉ። ይሄ ደግሞ ኢትዮጵያ ውስጥስ የተለመደ እኮ ነው። ምን አዲስ ነገር አለው ትላት። ለነገሩ ተይው በሰበቡ እኛ ምን በላለን ትላለች። እኔ ግን ትልቁን ነው የምፈልገው ትላለች ማለት ነው። ለዛ ነው ያስዤ ትላታለች ማለት ነው። እንግዲህ ለዛም ብርቱካኑን ለማሳዝ ወደ እሷ ትሄዳለች ማለት ነው። ምን ሆኖበት ነው የሚለው የአብጌል ጥያቄ ሆኖበታልኝ። ግን ደረጀ ከሌላ ቦታ ሳነሳስ ከመጀመሪያው ባነሳስ ትላታለች ማለት ቆይ ማርቲ ብታነሳውስ ወይ ሌላ ሰው ቢያነሳውስ እያለች ትገኛለች ማለት እንደዛ ከሆነ እንዳይበልት ማድረግ ነው። እንደዚህ ቁጭ ብሎ መጠበቅ ግዴታዬ ነው ትላለች ማለት ነው። በሆዷ እያብተመተመች ትገኛለች ማለት ነው። እንግዲህ ለዛም እንግዲህ እንዴ ነይ እንጂ ከደረጀ ጀምሪ ትላታለች። ዳጣ ለዛም ጮኔ ላስስ ትላታለች ማለት ነው። እንግዲህ ቆይ ምን ማለት ነው ትላት። እኔ እኮ ያዘዝኳት እስኳን ነው ምን ችግር አለው ባሳርፋት ትላታለች። ሰራተኛ አይደለሽ ለምን ተሳርፊያ ትላታለች ማለት ነው። ሰራተኛ ማረፍ የለበትም ያለ ማን ነው? ሰራተኛም እኮ ሰው ነው ያደክማል እኮ እንኳን ይሄን ያህል ትንሽ ነገር እንኳን መስራት ያጣል። ስለዚህ ሶሪ ለካ ሰራተኛ ሲናገሩባት አትወድም ትለዋለች ማለት ነው። ደግሞ አዝሮ መናገርሽ ነው ይላታል። በቃችሁ ይላ ይህ ምን ጭቅጭቅ ነው እንዴ? አንቺ በቃ ነገሩን አታዞሪው ትላታለች ማለት ነው። እንግዲህ መድኃኒት በጣም ከሚባለው በላይ አደገኛ እየሆነች መጥታለች ማለት ነው። ማርቲ ደግሞ እንግዲህ ስታስተያያቸው ከማርቲ ጋር ደግሞ ፍጹም ሰማይና ምድር የማይገናኝ እህቷ ማትመስል ነገር ነውና ከዛ ምን ያዥ ትላታለች ማለት ነው። የዚህ ቤት አባወራ ደረጀ ነው፣ ስለዚህ ከሱ ጀምሪ ትላታለች። አዎ ብዬ ከሱ ጀምሪ ችግር የለውም ትላታል። ከዛ እኛን ታስጃለች የሆነ ነገር አሳባለች። እርግጠኝነት አባዬ ልታስብ አትችልም። ለምንድን ነው ከሱ ጀምሪ ያለችኝ? እነስቅ ለምን ትላለች ማለት ነው። ለዛ እንዳሰጠ የፈለገችው ለምንድን ነው? እሷንስ ያለዘችው ለምንድን ነው ትላለች ማለት ነው። የሆነ ነገርም አለ ትላለች ማለት ነው። አብጌል እንግዲህ ማለት ነው። ማርቲም ዝም ብላ ቁማታል። ኤቢ ምን ሆነሻል? ምን እየሆንሽ ነው? ከደረጀ ጀምሪ ትላታለች ማለት ነው። እንግዲህ አቶ ደረጀም ይይዛል ማለት ነው። እንግዲህ ሲይዝ አቶ ደረጀ ሲይዝ ብርቱካኑ ይወድቃል ማለት ነው። ብርቱካኑ ሲወድቅ ወደቀ እኮ እና መሬት አይደል እንደወደቀው መሬቱ ደግሞ ንጹህ ነው ትላል። አንድ እኮ ነው የወደቀው ኤቢዬ። አይ እማዬ ልጣለውና ሌላ ይዤ እመጣለሁ ትላታለች ማለት ነው። እንግዲህ ኤቢ ይሄን ልጣለው ብላ ሌላ ልታመጣ ስትሄድ የማርቲ እህት ደስተኛ አይደለችም ማለት ነው። እች የተረገመች ቆይ እንዴት ጠረጠረች ትላለች ማለት ነው። ገና ከለዛ ስትቀበላት የሆነ ነገር እንዳሰበች ገምቼ ነበረ። ይሄ ባይሳካ በሌላ ቀን አገኘሃለሁ፣ እኔ መድኃኒት ደግሞ ዋጋ አስከፍልሃለሁ ትላለች። እንደ ማርታ የምታታልለኝ አይነት ሰው አይደለሁም ትላለች ማለት ነው። እንግዲህ አቶ ደረጀን ዝም ብላ ታየዋለች ማለት ነው። እንግዲህ መድኃኒትም በውስጧ በጣም እያግተመተመች ትገኛለች ማለት ነው። እንግዲህ
አቢጌልም እንግዲህ ሁሉንም ወስዳ ትጥለዋለች ማለት ነው። እንግዲህ ሁሉንም ወስዳ ጥላው ግን ዝም ብላ የምታየው ነገር አለ። ግን ምን እንደምታይ ባላቅም ግራ ተጋብታ ትገኛለች ማለት ነው። ቆይ አክስቴ ምን አስባ ነው? እርግጠኛ ነኝ የሆነ ነገርማ አድርጋበታለች ትላለች ማለት ነው። በጣም ጥሩ ነው ያደረኩት ትላለች አቢጌል ማለት ነው። እንግዲህ አቢጌልም ቁማ ዝምላ ከተመለከተች በኋላ ትታው ትሄዳለች ማለት ነው። ከዛም ወደ ውስጥ ትገባለች አቢጌልም ማለት ነው። በጣም እንግዲህ አቢጌል ነገሮቹን በጣም እያስተዋለች እየመጣች ነው ያለችው። እንግዲህ እኔ የምልህ ደሬ ትለዋለች ማለት ኤቪ ግን ምን ሆና ነው ቅድም እንደዛ ብርቱካኑን አልሰጥም ያለች? እሷ ብስል ናት፣ እሷ ትክክል ናት። ኤቪ ማንም ምን እንደሚያስብ ቀድማ ታውቃለች ይላል እያለ እንግዲህ ይናገራል። እና ያደረገችው ነገር ትክክል ነው ብለህ ታስባለህ? እኔ እንደተሰማት እያለ ቆይ እንዴት የተሳሳተ ነገር ቢኖር? ይኸውልሽ ማርቴ ምግብ ሰጥቶሽ የማያውቅ ሰው ምግብ ሲሰጥሽስ? እያለ እንግዲህ አቶ ደረጀ ይናገራል ማለት ነው። ትለዋለች ልጄ ቀን ከቀን ረጋ እያለች መጣች እኮ፣ ግን ደግሞ አብጌል ያደረገችው ነገር ምን አስባ ነው ብለህ ትለዋለች ማለት ነው። አቶ ደረጀም እንግዲህ አብጌል እኮ በጣም አስተዋይ ናት ትለዋለች። ግን ላገባ ነው ስትል አንተ ግን ብዙ ስሜት አልሰጠህም ትለዋለች። አሁን ላላገባም ስትል ኑሮ አሁን ላግባ ስትል ምን ጥቅም አለው ይላል አቶ ደረጀ። አገኘሁ አይደል ደህና ባል ካገኘች ብታገባ ምን አለበት ትለዋለች። እንግዲህ አንተ ደግሞ ለፍላጎቷ ከሆነ እድራታለሁ አላልክም ወይ ትለዋለች። እኔስ ቢሆን በሷ እድሜ አይደል እንዲያገባሁት ትለዋለች። በዛ ላይ ፍቅረኛዬን አስተዋውቅሻለሁ ብላኛለች ትለዋለች። ጥሩ ነዋ ታስተዋውቅሽ ይላል። ምን ነው አንተስ አትተዋወቀውም ወይ ትለዋለች ማለት ነው። እሺ በሰው እተዋወቀዋለሁ ይላል። ለመተዋወቅ ስምና ቦታ መጠየቅ አያስፈልግም፣ ጊዜ ነው የሚያስፈልገው ይላል አቶ ደረጀ ማለት ነው። እሱስ ልክ ነህ ትለዋለች ማርቴ። ግን ቆይ ኤቢ አልገረመችም? ኤቢ የመጀመሪያ ልጃችን ወግ ማድረግ ልታሳየችን ነው ትለዋለች ማለት ነው። እንግዲህ ጊዜ ሁሉንም ነገር ያሳያል ትለዋለች። እድሜና ቀን ብዙ ያሳያል፣ እውነት ግን ነው ትለዋለች። የእኔ ደስታ የልጆቼ ደስታ ነው፣ ከዛ በኋላ ብሞትን አይቆጨኝም ትለዋለች። ሁሉንም ነገር አይተናል፣ አሁንም ደግሞ አብረን እናያለን ማርትዬ ይላታል ማለት ነው። አንድ ቀን ደግሞ እንሞታለን፣ አንድ ቀን እናገኛለን፣ አንድ ቀን እናጣለን፣ አንድ ቀን እንደሰታለን፣ አንድ ቀን ደግሞ እናዝናለን፣ አንድ ቀን በስራችን እንከብራለን፣ አንድ ቀን ደግሞ በሰራ ነው እናፍራለን እያለ ብቻ ፈጣሪ እንግዲህ ክፉ ክፉን ያደርግ ጥሩ ጥሩን ዘመን ያምጣልን ይላል። ማርቲም አሜን ደሬ ትለዋለች ማለት ነው። በል በቃ ደህና ደር ብለው ማርቲን ትተኛለች ማለት ነው። እንግዲህ አቶ ደረጀም ደግሞ እሺ ደህና ደሪ ብሏት ይተኛል ማለት ነው። እንግዲህ ግን እኔ እንደ ሀሳብ ማለት ነው ወደ እነሱ እመልሳችኋለሁ። እንዲሁ አቶ ደረጀ ያለበት ሁኔታ እንዲሁ እናንተ ተመልካቾችስ ምን ትላላችሁ? የአለማየሁ ቻናል ተከታታዮች ማለት ነው። የአቶ ደረጀ ስቃይ ቢበቃ ማለት ለማርቲ እውነታውን ቢነግራት ብዬ አስባለሁ። የበለጠ ነገሩ የሚከፋው ከሌላ ሰው ሲሰማ ነው እላለሁ ማለት ነው። እንግዲህ ምን ትላለች ማለት ነው። ደረጀ ቢሞት እንዴት ነው ከሀገር የምወጣው? ወይስ ምንድን ነው ማድረግ ያለብኝ? አይ አንዳችን የሆን ነገር ማድረግ አለብን። ስለዚህ አሁን ለማርታ ነው መናገር ያለብኝ። ሁሉንም ነገር ደግሞ ለማርቲ መናገር አለብኝ። ደረጀ ልጅ እንደወለደ ከሀገር ወጥቼ እነግራታለሁ። የምታለቅሽለት እጅ የምትሰጭለት ጊዜ አይደለም እያለች እንግዲህ ታለቅሳለች በውስጧ ማለት ነው። ታጉረመርማለች። ደረጀ በውስጥ ነው ጉድህን ነው የማወጣው ጠብቅ ብቻ እያለች እንግዲህ የማርቲ እያጉረመረመች ትገኛለች ማለት ነው። እንግዲህ መድኃኒትም ወጣ ወደ ውጭ ትሄዳለች ማለት ነው። ምክንያቱም ችግር የለውም ከሀገር ወጥቼ ደውዬ ለእህቴ ሁሉንም ነገር ማሳወቅ እችላለሁ፣ ምንም ችግር የለውም ስላደረገው ነገር ትላለች ማለት ነው። እንግዲህ ገዜም ደግሞ ለዛዬ እያለ ለዛን ይጠራታል ማለት ነው። ኧረ ለዛዬ በሞትብሽ ድክም አልኩኝ፣ ኧረ አንድ በይኝ፣ አንድ ልበልህ እንዴ ትለዋለች። ለዛ አንድ ትለዋለች ማለት ነው።
ተጫወትሽ ማለት ነው ይላታል። አንድ በይኝ አልከኝ አንድ አልኮ ትላለች። የምሬን ነው ለዛ እኔ እየደከምኩ እና እኔ ላይ ትቀመጥብኛ ደከመ ክፍልተኛ ትለዋለች። እንግዲህ ደሜን አታፊን ጨዋታም እኮ ጀምረናል። ድንበር ካለው ድንበሩን ሰብለህ ማለፍ ነው ትለዋለች። ቆይ እዚህ ግቢ ከመጣሽ ምንድን ነው ማን አይዞሽ ብሎሽ ነው ይላታል ማለት ነው። ስንቱን ልንገርህ ገዜ፣ እንዲያውም አንዱ ባለ መኪና ማታ ማታ በር ላይ ቆመሽ ጠብቂ ብሎኛል ትለዋለች ማለት ነው። ይህ መኪና የመብራት ስለማይሰራ አንቺ ወጥተሽ ስጠብቂኝ ጨለማ ይጠፋል ብሎኛል ትለዋለች። ውዳሴ መሆኑ ነው ወይ ደግሞ አምነሽው ተመስለሽ ቁሚና ገጭቶሽ ይሄድ ይላታል። አንዱ ደግሞ ገዜ እዚህ ታች ያለው ባለ ሱቁም በአንቺ ስም ላዞርልሽ እና ላግባሽ ብሎኛል ትለዋለች። ኧረ እንደዛ አለሽ? በስምሽ ላዞርልሽ አለሽ ይላታል። አዎ ሌላ ስትለው እሱ ብቻ መስሎህ ነው? ከዚህ በፊት የማውቀው ልጅ አሜሪካ ነው የሚኖር ብቻው አሜሪካ ልውሰድሽ ብሎኛል ትለዋለች። ያግቡሽ ታዲያ ገዜ ምን አገባውና ይሁን ሁላ ትነግሪዋለሽ? ለማንኛውም እወቀው ብዬ እኔ መከተል ግን አቁም፣ ማን እንደመታህ አታውቀውም ትለዋል። ኧረ አንዳሽ ምች ነገር ይምታሽ አሁን ሳበዛሽ ወሽ ዋ ብሎ ገሴም እንግዲህ ተናዶ ከዛም ለዛ እሳይ እንዳሳረረኝ አሳረርኩት ብላ ለዛም እንግዲህ ወደ ውስጥ ትገባለች ማለት ነው። እንግዲህ ገዜም ይናደድና እኔ ገዜ መጫወቻ ሆንኩ ማለት ነው እያለ እንግዲህ ገዜ ሽመሉን እያደራ ይመጣል ማለት ነው። እንግዲህ አንተ ትለዋለች። አሁንም እያየውሽ ነው ይላታል። በባለፈውም አይቼሻለሁ ይላታል። እንዴት ልስራ ሳይሆን እንዴት ላውራ ብላችሁም ትጨነቁ ትለዋለች። ያልኩ ነገር እና ባለፈው የት ነው ያየሁሽ? ከአጆን ቀን ቁሚ አይተኝ አዎ አይቼሻለሁ። የሆነ ብልቃጥ ነገር ስትቀበይም ሽልክ ብለ አይቼሻለሁ ይላታል። አንተ ነህ ለኤቤ ነገርካት ማለት እንደዛ ነው እንዴ ይላል። እኔ አላየኋትም በቃ ይላል። አሁን በአሁን ትክዳለህ እንዴት ይላል። አዎ አላየሁም። ይልቅ ልትሄጂ ነው አሉ። እንዴት አረግሽኝ ይላታል። ፕሮሰስ ነው ትለዋለች። እንዲያው ከዚህ መጠበቅ ስልችት ብሎኛል፣ በዛ ላይ ድህነት አስቸግሮኛል። ውሰጅኝና እንደ ሰው አግብቼ ወልጄ ልኑር፣ እንዲያው ዲል ያለ ኑሮ ልኑር። ስቱፒድ ጋይ ትለዋለች። እኔ ስቱፒድም ሆነ አሜሪካም ይሁን ብቻ አንቺ ውሰጅኝ ይላታል። በላሁን በሩን ክፈትል። ኧረ ክፍት ነው ይላታል ማለት ነው። ከዛ እንግዲህ መድኃኒትም ወጣት ደረጀን እንዲያጠፋ ነው እንዲያስመልስልኝ ከማድረግ በፊት መጀመሪያ ሰላምን ማውራት አለብኝ ትላለች ማለት ነው። ከዛም እንግዲህ እሷም ወደፊት ወደ ውጭ ትሄዳለች ማለት ነው። መድኃኒት ሰላምን ማግኘት አለብኝ ከሰላም የሆነ ነገር ማድረግ አለብኝ ብላ እንግዲህ መድኃኒት ወደ ሰላም ቤት ትሄዳለች ማለት ነው። እማዬ ቁርስ ልስራልሽ ወይ ትላታለች። ጉረኛ ትላታለች። ለራስሽ ቁርስ ሰርተሽ የማትበይ ልጅ ለእኔ ቁርስ ምሰሪልኝ ትላታለች ማለት ነው። እንዴ እማዬ እኔ እኮ ጎበዝ ነኝ ጊዜ ስለሌለኝ ነው እንጂ ምሳ ቋጥሬ የማልሄደው የማልበላው ትላታለች ማለት ነው። ደግሞ ምንም ነገር ነውና የምትችይው ትላታለች ማለት ነው። ከዛም አይ እንዴ እማዬ እንዴት አድርጌ ልስራልሽ? በምን ልስራልሽ? ምንድን ነው የምትፈልጊው? ትላታለች ማለት ነው። ኧረ ግድ የለም ተይኛን ነገር ትላታለች ማለት ነው። እሺ እማዬ ሰርቻ ሳይሻለው ትላታለች ማለት ነው። ዋ ለአዲስ ዓመት ራስሽ ነሽ ምሰል እንድሽ ብዬ አልነካልሽም ትላታለች። እሺ እማዬ ችግር የለውም ግን እኮ እማዬ የሆነ ፊትሽ ልክ አይደለም ስታስቢ ነበር እንዴ ትላታለች ማለት ነው። እኔ የምልሽ ይህ ቤት ትላታለች ማለት አንቺ ነገሮች እያሳሰቡሽ ነው አይደል ትላታለች ማለት ነው። ከዛ የሆነ ጊዜ የሰላም ልጅ አባዬ ልጅ ይችላል ብለሽ ነበር ትላታለች። አሁን ማየ ትላታለች ማለት ነው። ምን እባክሽ መድኃኒትም እኮ እንደዛ እያለችኝ ነው ማለት ማየ ሰላም አባዬ ጋር ነው የወለደችው አለች ትላታለች። እንደዛ ብላይ በቃ ማደርገውን እንኳ አላወቅኩም በጣም ተበሳጭቼ በጥፊ መታዋት ትላታለች። አሁን ባስበው ግን እማዬ አባዬ እንደዛ የሚያደርግ አይመስለኝም ትላታለች ማለት ነው። ከዛም ሰበቡ ሊሳሳት ይችላል የሚለው ነገር ውስጥ ከልብሽ ወጥቷል። እንደዚህ እንዳስብ እንዳደረገ ደግሞ ሁለት ምክንያቶች አሉ ትላታለች። አንደኛው ደረጀ
ከጊዜ ወደ ጊዜ የሚያሳየኝ የባህሪ ለውጥ ትላታለች። በጣም ይጨነቅ፣ ፈሪ ሆኗል። በትንሽ በትልቁ ይደነግጣል። በዛ ላይ ደግሞ ሰላም እንደውም በጣም ነው የጠላት። እዚህ ቤት በፍጹም መምጣት የለባትም ይላል። ልጅ እዛ ስለሆነ ልጅ ያላቸውን ሴት ሰራተኛ ማድረግ ይከብዳል ትላታለች። ለእሱ እንኳ አይደለም ደረጀም የድሮ ደረጀ አይደለም፣ በቃ በጣም ተቀይሯል። ሰላም ሰላም ሲነሳበት ይቆጣል፣ ይበሳጫል ትላታለች ማለት ነው። እንዴ አንዳንድ ጊዜ ራሱን እስከ መቆጣጠር እስከሚያቅተው ድረስ ያደርሰዋል ትላታለች ማለት ነው። ሁለተኛው ምክንያት ሌላው ምክንያት ደግሞ ሰላም ናት። ሰላም በጣም ነው ያናደደችኝ። ሰው አፈር ውስጥ መጠቋቆሚያ ሆኛለሁ፣ እባክሽ አባቱን የልጁን አባት ንገረኝ ብዬ በማጸናት አሻፈረኝ ብላ እምቢ አለች ትላታለች ማለት ነው። ከዛም እንግዲህ አብጌልም እንዴ አባዬ ልጅን ከሁለት ሴት ሁለት ልጅ ነው የወለደው ትላለች። ዳጣንም ከማን እንደወለዳት እንኳን አላወቀም። የዳጣ እናት ማን እንደሆነችም አላውቅም። እንደገና ደግሞ ከሰላም ሌላ ልጅ እያለች እንግዲህ አብጌል በጣም እየተጨነቀች አባቴ ለምንድን ነው እንደዚህ እያደረገ ያለው? ሁለት ቦታ ላይ ተገቢ ነው ወይ ሁላ ነገር ማድረጉ? እያለች እንግዲህ አብጌል እየተጨነቀች ትገኛለች ማለት ነው። የምታደርገው ግራ ገብቷታል። እንዴት ሊሆን ይችላል? ይህንም አባዬ የማላውቀው መቼም እንደዚህ ሊያደርግ አይችልም። አንዴ ተሳስቶ ከአንድ ሴት ሊወልድ ይችላል፣ ነገር ግን ሌላ ሁለተኛ ሴት ጋር ሌላ ልጅ አይወልድም እያለች ያውም እያል ረጅም ጊዜ ከመኖር እያለች በጣም እንግዲህ አበጌ ኧረ በጭራሽ እያለች የሰላም የልጅ አባት አባዬ ሊሆን አይችልም ትላለች ማለት ነው። እንግዲህ አበጌል ማለት ነው። ወይዘሮ ማርቲም ደግሞ በሀሳብ ሄዳለች ማለት ነው። እኔ የምልሽ ትላት፣ ቆይ አልነግርም ሲባል ጠረጠር ሰውን ጥፋተኛ ያደርጋል እንዴ ትላለች። ምን ያለመት እኮ ውስጥ ያለውን ጥርጣሬ እውነታው ላይ ሊደርስ ይቻላል ትላት። አይ እማዬ አክስቴን በጭራሽ አትስሚያት ትላታለች ማለት ነው። አባዬ ደግሞ በጭራሽ በታምር እንደዛ ያደርጋል ብዬ አላስብም። ሰላም ደግሞ ከትልቅ ሰው አርግዛ ሊሆን ይችላል፣ ወይ ደግሞ ከባለትዳር አርግዘው ሊሆን ይችላል። ለዛ ይሆናል እንደዛ ያለችው ትላለች። እንዳፍሽ እንዲሆንልኝ ምኞቴ ነው ትላታለች። ግን በቃ መቋቋም አልችለው ከሆነ ምርመራ ለማድረግ እገደዳለሁ ትላታለች። አክስቴን አትመኛት እማዬ ትላታለች ማለት ነው። ተይው እባክሽ አንቺ ከመምጣትሽ በፊት እዚህ ነበረች ትላታለች ማለት ነው። እንግዲህ ኤብዬ ይልቅ ከቻልሽ እረፍት አድርጌ ትንሽ ቡና አፌሌ ትላታለች። እሺ አፈላልሻለሁ ትላታለች ማለት ነው። እንግዲህ አብጌልም እንደታስታት ቴንኪው ብላ ትላታለች። ማርቲ አብጌልም ወጣ ትሄዳለች ማለት ነው። ለእናቷ ቡና ለማፍላት ማለት ነው። እንግዲህ እህቷ ምርመራ ውጤት ዲኤንኤ ስላደረገች ማለት ነው ሁሉንም ታውቃለች። ቆይ ምን ፈልገሽ ነው ቤቴ ድረስ የመጣሽ? ውጤቱን ልነግርሽ ነው ትላት። እኔ ምን ያደርግልኛል ትላታለች ማለት ነው። ቆይ ግን ደረጀ እንዴት ከአንቺ ጋር ሊተኛ ቻለ ትላታለች። አልተኛም ትላታለች። በላብራቶሪ ነው ከአንቺ እንዲወልድ ያደረግሽው ትላታለች። በጣም ጀግና ሴት ነች ትላት። በአንድ ዲቃላ ንብረቱን መጋራት ልጅን ዲቃላ እንዳትይሽ አነጋገርሽን ደግሞ አስተካከይ ትላታለች። ደፋር ነሽ። ለነገሩ ደፋር ባትሆኝ እንደዛ አታደርጊም ነበር። ማርቲን የመሰለች ሴት ከባሏ ጋር አብረሽ አንድ ቤት ውስጥ እየተኛሽ ቤት ውስጥ መቀመጥ ሽራቱ ድፍረት ይፈልጋል ትላታለች። ለዚህ ነው የመጣሽው? አይ ልጅሽ አባቱ ደረጃ መሆኑን ልነግርሽ ነው። ወረቀቱን ላሳይሽ ትላታለች። ልታውጣጭ ነው የመጣሽው ትላት። ከውሃ ጋር 25% ዲኤንኤ አድርጊያለሁ። ስለዚህ ልጅሽ አባት ደረጃ ነው። ለነገሩ ወረቀቱን አሳይሽ ነበር አይገባሽም ትላት። እና ለማርታ ነገርሻት ትላት። እንግዲህ ሁለተኛው መስመር ከተመቸኝ ከዛ የመጣሽበትን ዓላማ ያወቅሽ አልመሰለኝም ትላታለች ማለት ነው። ኮሰስ ብለሽ ከብተሽ እዛ ሁላ ሀብት ፍለጋ ገባሽ ምን ይጠበስ ትላታለች ማለት ነው። ቆይ አሁን ምን አድርጊ ነው የምትይኝ ትላታለች። ምን ታደርጊ መሰልሽ የፈለግሽን ያህል ገንዘብ ልስጥሽ፣ ከዛ ለማርታ ንገሪያት ትላታለች ማለት ነው። ልጁን ከደረጀ እንደወለድሽው ንገሪያት፣ ከዛም የጠየቅሽውን ገንዘብ እሰጥሻለሁ ትላታለች ማለት ነው። አልፈልግም ትላታለች። ገንዘቡ ህይወትሽን ይቀይርልሻል፣ ቀላል ገንዘብ አይደለም ትላታለች። አሁን የደረጀ
የደረጀ ነሽ ብለሽ አስደያል ነበር ትላታለች። እና ገንዘብ አልፈልግም ትላታለች። አልፈልግም ትላታለች። ኦኬ አስቢበትና ሳውቄ ትላታለች። ለነገሩ አሁን በአሁኑ መወሰን ያስፈልጋል። ሚሊዮን ብትከፍይ እንኳን እኔ ልትዬ አልነግራትም። ግን ቆይ ለምን አንቺ ልትዬ አልነግሪያትም ትያታለች። እኔ እሱ ጠፍቶኝ ነው የምትነግሪ? ደግሞ የእህቴን ህይወት አበላሽተሽ በዚህ አትቃሪም ትላታለች። ልትገይኝ ነው ትላታለች። ማለት ዋጋ ትከፍያለሽ እንደዚህ ብላ ስትሄድ እንግዲህ ሰላም በጣም ቅር ይላታል ማለት ነው። እንግዲህ እሷም ወጣ ትሄዳለች። ሰላምም እንግዲህ በሀሳብ ተክዛ ትገኛለች ማለት ነው። ምክንያቱም እኔ ሁሉንም ነገር የምትፈልጊውን ያህል ገንዘብ እከፍልሻለሁ ትላለች። እንግዲህ ጊዜም ደግሞ አትክልቶችን እየኮተኮተ ይገኛል ማለት ነው። ግን ይሄ ነገር ትክክል ነው ብዬ እኔ አላስብም። አቶ ደረጀ ለማርቲ ቀድሞ ቢነግራት ነገሩ ይስተካከል ነበር። እንግዲህ የዋህም ትመጣለች እና ለዛም ምጥንም ትመጣለች እና ወደ እሱ ትመጣለች። የኔ ዘንካታ ይላታል። ኧረ አንቺም እንደዛው ነሽ ይላታል። አሁን አብረሽ አልነበረች ሲላት አክስቷ ኬክ ገዝታላት ሄደች ትለዋለች። አንቺም ባዳርገሽ ነው እሷን ኬክ ይዛ ብቻ ሄደች ትለዋለች። ግን ደግሞ ትልቅዬ ኬክ ነው የገዛችላት ትለዋለች። ከልጅ ልጁ ይለዩ አመትም አይቆዩ ይላት። አይ እኔ ምን ልግዛልሽ ላት አይመጠን ምንም ነገር አልፈልግም አመሰግናለሁ ጊዜ አሁን ወደ ቤት ልሄድ ነው ትለዋለች ማለት ነው። እሱም በይ በቃ ሂጂ ብሎ የሸኛትና ትሄዳለች ምጥንም ማለት ነው። ግን መድኃኒት ጥሩ ስራ እየሰራች ነው ብዬ አላስብም። ምክንያቱም እያደረገች ያለው ነገር ፍጹም ስህተት ነው። ይሄ ነገር መሆን የለበትም። አቶ ደረጀ ለሰራው ስህተት ላጠፋው ነገር እሱ ነው ለማርቲ መናገር ያለበት ብዬ አስባለሁ ማለት ነው። ምክንያቱም የማርቲ እያደረገች ያለው መድኃኒት ያለው ፍጹም ስህተት ነው። ስለዚህ ይህን ነገር ደግሞ እሱ ራሱ እንዳጠፋው መናገር አለበት። የእሱም ስቃዩ ይበቃል ብዬ አስባለሁ ማለት ነው። እንግዲህ አቶ ደረጀ ቢሮ ላይ ሆኖ ራሱ ግራ ተጋብቶ ይገኛል ማለት ነው። ምክንያቱም እህቷ በዚህ ውስጥ መግባቷ ትክክል ነው ብዬ ከዛም ምን ትለዋለች፣ የቀረጽከውን ቪዲዮ ደግሞ አጥፋው ትለዋለች። እንግዳውስ ውሃ ከዛሬ ጀምሮ የለችም ትለዋለች። ልጅህን ያኔ ታገኛታለህ ትለዋለች ማለት ነው። ቆይ ምንድን ነው የምታወሪው ይላታል። ውሃ ቤት ውስጥ ሳትሆን እንቅልፍ እንደማተኛ አውቃለሁ። ቶሎ ብለህ ዶክሜንት መልስ ልጅህንም ከፈለካት ብላ ስልኩን ትዘጋዋለች ማለት ነው። እንግዲህ ውሃንን በኬክ አታላ ይዛት ትሄዳለች ማለት ነው። እንግዲህ የዛሬው ዳጣ ድራማ ክፍል 141 በዚህ ነው ያበቃው ማለት ነው። በኬክ አታላ ውሃን ይዛት ትሄዳለች። ልጅ ከምትፈልጋት ከሆነ ዶክሜንት ይመልስልኝ ቪዲዮን አጥፋልኝ ትለዋለች ማለት ነው። እንግዲህ በቀጣይ በክፍል 142 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እውነት ውሃን ትጎዳታለች ወይስ ምን ታረጋታለች የሚለውን በቀጣይ ክፍል የምናየው ይሆናል። እስከዚህን ሰዓት አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንግዲህ ቪዲዮ ይህን ይመስል ነበር። ባይ ባይ።